አሜን አሜን። አዲስ ዓለም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? ሁላችሁም እንዴት ናችሁ? አሰላሙ አለይኩም። ወሰላም ወራህመቱላሂ ወበረካቱ። የቀረበ እንዴት ነሽ? አልሐምዱሊላህ አለሁ ኡስታዝ። የቀረበ ጠፋሽ እኮ ኢትዮጵያ ተመችቶሻል? ኢትዮጵያ ጠፋሁኝ ኡስታዝ። ትንሽ ቢዚ ሆኜ ነው መሰለኝ። ኦኬ፣ ችግር የለውም። ዋናው ሰላም መሆንሽ ነው። ባለሽበት አላህ ይጠብቅሽ። አሜን አሜን። አንተንም መጠበቅሽ ነው። አሜን። አንተን ምን አዲስ ነገር አለ? ወል ትናንትና ከትናንት ወዲያ ትንሽ ሚዲያ ላይ ዞር ዞር ከምንለው ውጪ አልሐምዱሊላህ ደህና ነን። እንትን በቃ እኔ አልሰማሁኝም ነበረ ስለሞቱት ሰውዬ ብዙም እውቀት የለኝም፣ ግን ስለ እንትን ላሉት አክሱም ላሉት ለምን እንደተከለከሉና ሁኔታዎች አንደርስታንድ ለማድረግ እየሞከርኩ ነበርና ሌላ እንኳን ብዙም ብዙ ነገራችን አንሰማም። በቃ በጣም ቢዚ ስለሆነ አንሰማም። በቃ ወደ ውስጥ ነው። ብዙ ጊዜ ሞኖሎግ እንወዳለን መሰለኝ። ዲያሎግ እና ሞኖሎግ ልዩነታቸውን ታውቂያለሽ አይደለ? ዲያሎግ ስታደርጊ ያው ከሰው ጋር ነው፣ ያው ቱዌይ ነው አይደል? ቱዌይ ነው ማለት ዲያ ማለት ሁለት ማለት ነው በግሪክ። ሎግ ማለት ያው ሎጎስ ነው፣ ኮንቨርሴሽን ማለት ነው ራሱ። ለሁለት ስታደርጊ ማለት ነው። ዲያሎግ ስታደርጊ ማለት ነው። ሞኖሎግስ ደግሞ ሲሆን ደግሞ ለብቻሽ ጊዜ ስታሳልፊ ለራስሽ ያርምሞ የጽሞና ጊዜ እና የተመስጦ ወይም ደግሞ የማጤን ጊዜ ሲኖርሽ ጥሩ ነው። ብዙ ሰዎች ወደ ራሳቸው የሚያዩ ከራሳቸው ጋር ጊዜ የሚያሳልፉ ሰዎች በሰው ጉዳዮች ላይ አይጠመዱም። እንደዛ ናቸው ማለት ነው። ትልቅ ነገር ነው ራሱ ማለት። በጣም ቢዚ የሚያደርጋቸው ነገር የራሳቸው ነገር ነው። ለራሳቸው ጊዜ ይሰጡታል። 30 ደቂቃን ብትሆን 1 ሰዓትን ብትሆን በቀን ይሰጡታል። እዛ ደግሞ በሁለት በሶስት ነው ምናምን ከፍለው ከሰዎች ጋር ኮንታክት አላቸው። ጭራሽ የማያገኟቸው ሰዎች አሉ። ከዛ ሁለተኛ ነገር ደግሞ ለጉዳይ የምታገኛቸው ሰዎች አሉ። ሶስተኛው ደግሞ የመጀመሪያ ቅድሚያ የምትሰጫቸው ማገኛቸው ህይወት ውስጥ የተለያየ ፋክተሮች አሉ ብለሽ የምታስቢያቸው ሰዎች አሉ። በቃ ለላይፍ ያስፈልጉኛል ብለሽ ቦታ የምትሰጫቸው ሰዎች አሉና እንደዛ ነው የሚደረገው ማለት ነውና ላንቺ ያው ይሄ ነገር አይነገርሽም። ጎበዝ ነሽ ብዙ ነገሮችን ስለምታሰላሲ ለዛ ነው። ከዛ አንፃር ነው። በርቺ። ታንክ ዩ ኡስታዝ። ያው እንትን ነው እንዳልከው ነው። ባውንደሪ ገደቦችን ምናምን እንትን ያልክ ስመጣ ከሚዲያ ውጭ ያለ ክሊክ ስልክን ስዘጋው ገደቦች በሰፊ ይሆናሉ። አዎ አጭር ነው የሚሆነው ጊዜ። እንደዚህ አይነት ነገር ግን አይመጣልህ እኮ ከስር ተምሬ ነው የሚሄደው ጊዜ ኔትወርክ እንትን ካለኝ ሁላችንም መተን ሼር ኮፒ ሊንክ ታብታብ አድርገን ተምረን አዲስ ነገር ካለ አንተ ጋርና የተወሰነን ነው ስክሮል አድርጌ እንትን የምለውና አላህ ይጨምርልህ እያደረክ ያላቸውን ነገሮች በሙሉ ኢንሻአላህ የተሻለ አመት እንደሚመጣልን አንጠራጠርም። በርታልን አለን። እናም ከጎንነን ምንም ያረኩት ነገር የለም። እኔም ራሴ ካሁን እንደ ድሮ አክቲቭ አይደለሁም። ራሱ በቀን አይደለም የምገባው፣ በስንት ጊዜ አንድ ጊዜ ነው የምገባው። እንደ ድሮ አይደለሁም። እየቀነስኩኝ ነው ቲክቶክ። ግን ያው ታስፈልጋለህ። አሁን አንተ ወይ እንደዚህ እንትን ሲሆን የት ይበተናል ህዝቡ? ያው የሚዋልበት ግን ታስፈልጋለህና ለወይድ አስፈልገዋለሁ። ለወይድ አስፈልገዋለሁና መጀመሪያ ለወይድ አስፈልገዋለሁ። ከዛ በኋላ ነው ለእናንተ ማስፈልጋችሁ። ምናልባት መጀመሪያ ለወይድ ጊዜ ልስጠው ብዬ ነው። አብረን እያሳለፍን አይደለም ብዙ ጊዜና አብረን ትንሽ እናሳልፍ ብዬ ነው። ከወይድ ጋር ያጨረስኩት ነገር አለ። አላህ ያግዝክ። እውነት ነው። አሚን አሚን። እሺ ክርስቲያኖች የላችሁም እንዴ? ዛሬ ደግሞ ክርስቲያኖች የላችሁም? የንጽጽር ስራ በጣም ከባድ ነው። ቀላል ነገር አይደለም። ሰዎች ቀላል አድርገው ሊያዩት ይችላሉ። ስትረስፉል ነው። ብዙ ጥናት ያስፈልገዋል። ብዙ ትዕግስት ያስፈልገዋል። ራስን ማየት አለብህ። ይሄ ትክክል ነው። በጣም ትክክል ነው ያልከው። አሁን አዎ አንዳንድ ጊዜ መፍረድ ከባድ ነው።
ታች ሆኖ አንድ ጊዜ ፈረስ ላይ ወጥቶ እንትን ሲሉ የፈረስ ልምድ የለውም የመጋለብና ላይ ሆኖ እንዲያርግ ሲሉት አይ መሬት ላይ ያለ ሰው አለ። እና ምን ለማለት ፈልጌ ነው መሬት ላይ ያለ ሰው ቀላል ነው ራሱ አንዳንድ ጊዜ ምናምን ነገር ተሳዳቢዎችስ ቢሆኑ ምን ችግር አለው እንትን ብትሏቸው ይለዋል። አንዳንድ ሰዎች አስተያየት ይሰጣሉ። ቀላል ነው። እኔ ግን ዝም ብዬ ነው ማዳመጣቸው። በእኛ ቦታ ስላልሆኑ አያውቁትም ራሱ ማለት ነው። እንትኑን አክቹዋሊ የሆኑ እንትኖችን ስለማያውቋቸው ከዛ ነው አልፈርድባቸውም። እና ከባድ ነው የሰዎችን ባህሪ ይህን ሁላ ህዝብ ማስተናገድ ከባድ ነው። ሰዎችን ባህሪ ያስቸግራል አንዳንዴ ማለት ነው። እና አስተካክሉ እንደዚህ ምናምን ብለህ ስትላቸው በሌላ ነገር ሊገምቱ ይችላል። እንደየአተረጓጎም ነው ሰዎች ነገሮችን ኢንተርፕሬት የምናደርግበት ሜንታል ሞዴላችን ይለያያል። ኢንተርፕሬት የምናደርግበት አንዳንዴ ቀላሉን ነገር በአወሳስቦ አንተ እኮ አንበሳ ነህ ስትለው ስርዓት ያዝ የሚል ሰው አለ። ስርዓት ያዝ እኔ እኮ ሰው ነኝ እንዴት እንደዚህ አንበሳ እኮ እንስሳ ነው እንዴት እንስሳ ትለኛለህ ይላል። የሆነች ልጅ ነበረች ምናልባት አታውቋትም እናንተ አልደረሳችሁባትም። ሄቨን ነው ምናምን የምትባል ልጅ ነበረች እና አማርኛ ሁለተኛ ቋንቋ ነው አሉኝ ሲነግሩኝ። እና ያህው የሚለው ስም እንትን ነው ዲቃላ ነው ዲቃላ ስም ነው ይላሉ። ያው ኢንሳይክሎፒዲያ ላይ ነው የሚለውና ዲቃላ ነው ዮዴሄ ዋው የሚባለው ከአኦዋ ከሚለው ላይ የተወሰደ ነው እላታለሁ። ሰምታችሁ ከሆነ ስርዓት ያዝ እሺ ተከበር ማተከበር ከሆነ ዘረጥጣለሁ አለችኝ። ወላሂ ለምን ምን ሆነሽ ነው ምናምን እላታለሁ። ዲቃላማ አትልም እንዲህ አይነት ስድብማ ስትሳደብ አትከበር ትልቅ ሰው አይደለ እንዴ አለችኝ። እና ትልቅ ሰው አይደለ እንዴ ምናምን አለችኝ እና አሳቀችኝ። ከዛ በኋላ ሳቄ ነው የመጣው ራሱ መጨረሻ ላይ አይ ለማለት የፈለግኩበት ስርዓት ያዝ ማቲዝ ከሆነ እኔም እኮ እናገራለሁ አንተ ማፍ እንዳለ እኔም ማፍ አለኝ አለችኝ። አይ እንግሊዝኛ ሰውቀት ይለያል አይደለም ባላቀሽ ይሻለኝ ነበር አስመታሽኝ እንዳለው ማለት ነው። አንድ ጓደኛችንም አንዱ አጠናግራው ዛሬ ሴክስ ይሆነሻል አላት ማይዲን እና ዛሬ ሴክስ አዲስ አለ ዛሬ ሴክስ ይሆነሻል አላት ሲላት ስርዓት ያዝሽ ኩያን ፈልግ ብላ በጥፊ ያጠናገረችው። እንዴ ምን ሆነሽ ነው አንቺ አይመታም እኮ ምናምን ነገር ምናምን ወንድ ልጅ አይመታም ምናምን ሲሏት ይሄ ባለጌ ያለኝን በሰሙ እኮ እናንተ እኮ ምናምን አለ። ከዛ ምንድነው ያለሽ ሲሏት በቃ እኔ አላወራውም ራሱ ይናገር ምንድነው ያልካት ሲባል እኔ ምንም አላልኩም እኮ ዛሬ እኮ ሴክሲ ነው ያልኳት እኮ ምናምን ሲበሳቅ ሞቱ። ከዛ በኋላ ምን ያስቃቸዋል ስትላቸው ሴክሲ ማለት እኮ በእንግሊዝኛ እኮ ቆንጆ ማለት ነው ምናምን ሲባል ነው እንዴ ያለሽ በጣም ይቅርታ ምናምን ስትለው ምን ቢል ጥሩ ነው እሱ አይ እንግሊዝኛ ባላቀሽ ይሻለኝ ነበር አስመታሽኝ አለ። እና ባላቀሽ ይሻለኝ ነበር አስመታሽኝ አለ አሉ። በነገራችን ላይ ሴክስ የሚለው 4 ትርጉም አለው። የሚያክሰው አለ 4 ትርጉም አለው። አንድ ጾታ ነው አንድ ጾታ ነው ራሱ ጄንደር ነው ጾታ ነው አንድ በፈረንጅኛው ቁንጅና ሊሆን ይችላል። እንትን ነው ሴክሲ ማለት አድጀክቲቭ ስታደርገው ቁንጅና ነው። 2 ሴክስ ማለት ቁንጅና ነው። ሌላው ደግሞ ተግባሩ ራሱ ሴክስ ተራክቦ በሚል ይመጣል። እና አራተኛው እና መጨረሻ ደግሞ ሴክስ ራሱ ኦልድ እንግሊሽ ላይ 6 የሚለው ቃል ሴክስ ነው ትክክለኛው ቁጥር ማለት ነው። 6ኛ ቁጥር 4 ትርጉም አለው በእንግሊዝኛ ላይ ማለት ነው። እና ሰዎች አንድ ቃል አገልግሎት ላይ ያዋለበትን ነገር ስለማያውቁት ነው። ከዛ አንፃር ነው። አንድ ጥያቄ አለኝ ኡስታዝ ወደ ባይብል የምትገባ ከሆነ ዛሬ የማቴዎስ ወንጌል ምዕራፍ 22 እንዴት ነው የምታየው? ፓራብሉን ስለምና የተነገረ ነው ብለህ ታስባለህ? ዳንኤል ላይ ያለው ዳንኤል 2 ላይ ያለው ነው ስለ እስልምና ብለው ኦኬ 22 ዳንኤል 2:44 ከ26 ጀምሮ ያለው ማለት ነው። የማቴዎስ ወንጌል ቅድሚያ ማይዲን እሺ ኦክቶበር ወይድ እንዴት ነህ? ሰላም ነው ኡስታዝ ወይድ? ሰላም ነው። እንዴት ነህ? ሰላም ነው። ሰላም ነኝ ያለው አልሐምዱሊላህ። በቀደም ኔትወርክ ጥሩ ነው አይደል? ዛሬ ኔትወርክ ጥሩ ነው፣ ግን ጫጫታ ቦታም ነበርክ በቀደም። አሁንም ትንሽ የሚል ነገር አለ። ቦታው ራሱ እዛ ቦታ ነው ያለሁት።
ጫጫታ ነገር ይኖረዋል። አብሽር ወደ ማታ አካባቢ ወይና ይሻላል። ምንም ጫጫታ ግን የለም። የሚገርም ኡስታዝ። እሺ ካላስቸገረ እኔ አሁን ደህና ነው ለኔ። እኔ ጋር ምንም አንድም ሰውም የለም። አንዲት ጥያቄ ነበረችኝ ልጠይቅ እንዴ ኡስታዝ? በቀደም እኮ አቋርጠ ነው የወጣ ነው እንትኑን እያወራን እየተማማረን አቋርጠ ሳንጨርሰው ነው የወጣው። ስለዚህ ሮሜ 9:5 ላይ ያለውን ነገር ድምዳሜ ላይ ምን ደረስክ? ሮሜ 9:5 ላይ እዛው ላይ ቆመ ማለት ነው። ኢየሱስ አምላክ አይደለም ብለህ ልትናገር የምትችልበት ሐሳብ የለም እዛ ላይ አለ። ልታሳየኝ ትችላለህ? ኦኬ ሆሴዕ 12 እንትን ላይ እዛው ላይ ቆመ ነበር ግን ያልኩህ እኮ ግራማቲካሊ ላሳይ ነው። ግራመር ላሳይ ነው። አትፈልግም እንትን? እሺ ችግር የለም። ግራማቲካሊ ሆሴዕ 12:4 እና 6 ላይ በማህፀን ውስጥ ወንድሙን በተረከዝ ያዘው አለ። ስለ ያዕቆብ ሲያወራ በጎልማሳነቱ ጊዜ ከአምላክ ጋር ታገለ፣ ከመላኩም ጋር ታግሎ አሸነፈ፣ አልቅሶም ለመነው፣ በቤቴልም አገኘው፣ በዚያ ከኛ ጋር ተነጋገረ። እርሱ የሰራዊት አምላክ እግዚአብሔር ነው ይላል። ማን ነው የሰራዊት ጌታ እግዚአብሔር? እርሱም የተባለው ማን ነው? መልአክ ተብሎ የተገለጸው ነው አይደለም። ስለ ያዕቆብ ነው የሚያወራው። ስለ ያዕቆብ አወራና ከዛ ሳይጨርስ ስለ ያዕቆብ እርሱም የሰራዊት አምላክ እግዚአብሔር ነው ይላል። አሁን እየነገርከኝ ስለሆነ ብዙ ግልጽ አልሆነልኝም ለኔ። ስለ ያዕቆብ ሲያወራ በማህፀን ውስጥ ወንድሙን በተረከዝ ያዘው፣ በጎልማሳነቱ ጊዜ ከመላኩ ታግሎ አሸነፈ፣ አልቅሶም ለመነው፣ በቤቴልም በዚያ ከኛ ጋር ተነጋገረ አለ። ያህዌ ነው እያለ ያለው። እርሱ የሰራዊት አምላክ እግዚአብሔር ነው አለ። ማን ነው የሰራዊት ጌታ እግዚአብሔር? እርሱም የተባለው ማን ነው? ከላይ ግን ምን እያወራ ነበረ? እንደዚህ አይነት ሐሳብ ሌላም ቦታ ላይ እንደዛ ስለ ያዕቆብ ነው የሚያወራው እኮ። ስለ ያዕቆብ እያወራ እርሱም አለ እና በምንድን ነው የምለየው? ያው ግልጽ ነው። በምንድን ነው የምትለየው? እርሱም ብሎ ከዛ ቀጥሎ በተናገረው ሐሳብ መለየት ትችላለህ። እርሱም ብሎ የሰራዊት ጌታ ነው ካለ እርሱ ከሚለው መዳረሻ ላይ ምን ታያለህ? የሰራዊት ጌታ መዳረሻ ላይ አይደለም። እርሱ በሚለው ቃል ላይ መዳረሻ ጥገኛ መላድ ምን የሚል ቃል አለ? አይተህ ከሆነ እኔ አሁን እየነገርከኝ ነው፣ እያየውም አይደለም ከምትለው የሰራዊት አምላክ እግዚአብሔር ነው አለ። እርሱም ምን ምትል ጥገኛ መላድ የለችም እኮ ምን የሚለው እኮ እርሱም የሚለው ቀጥሎ የሚያብራራውም ነገር አለ። ከዛም በፊት የሚያወራው ምን ምትለው ወይ አልገባህም ማለት ነው። እርሱም ምን ምትለው ምን ነው የሚያመለክተው? ምን ጥገኛ መላድ? እሺ ገብቶኛል እኮ እርሱም የሚለው ስለ ያዕቆብም የሚል ስላለ ነው። ወዛ በኋላ እርሱም የሰራዊት ጌታ እግዚአብሔር ነው ከሚለው ጋር ይጋጫል ካልሆነ የሚል ሐሳብ ነው። ያዕቆብ ነው ከተባለ ቀጥሎ ያለው ሐሳብ የእግዚአብሔር ነው የሚል ስላለ ያዕቆብ እግዚአብሔር ሊሆን አይችልም ነው ሐሳብ። ገብቶኛል። አለመሆኑን በምንድን ነው የምናውቀው ነው የምልህ? ግራማቲካሊ በምንድን ነው? አሁን በአማርኛ በሌላ በቋንቋ ልሄድልህ ነበረ ሳስበው አማርኛውማ በትክክል አልገባህም ማለት ነው። ስለዚህ አሁን እርሱም ይላል ምን ምትል ጥገኛ መላድ የለችም አላ ምንን የምታሳየው ምን ምትለው? እርሱ የሰራዊት ጌታ አምላክ ነው ቢል ኖሮ ያዕቆብን ነው የሚያመለክተው። እርሱም የሚል ነገር አለ። እሺ ነገረኝ። እሺ ለረዳ ሐሳብ ምን ምትለው? ጥገኛ መላድ ናት። ጥገኛ መላድ ተጨማሪ ነገርን ነው፣ ሌላ አካልን ለማሳየት ነው የሚመጣው። ሮሜ ምዕራፍ 9 ቁጥር 5 ላይ ክርስቶስ ከእነርሱ በስጋ መጣ ካለ በኋላ እንደዚህ የሆነች ነገር ያደርጋታል። ነጥብ ነገር ያደርግና እርሱም የሚል ነገር አለ። ምን ምትል ጥገኛ መላድ አለች። ምን ብላ ጥገኛ መላድ ከመጣች አማርኛ ላይ ተጨማሪ ስለሌላ አካል ለማውራት በሚፈልግበት ሰዓት ላይ ነው። ለዛ ነው ሮሜ 9:5 ላይ ግሪኩ ላይ ነጥብ ነገር የሚያስቀምጡት ነጥብ አለው። ነጥብ ያስቀምጣሉ፣ ይዘጋዋል። ክርስቶስ በስጋ መጣ ይሉና ከእነርሱ በስጋ መጣ ይሉና ከሁሉ በላይ የሆነው አምላክ እርሱ ለዘላለም የተባረከ ይሁን አሜን ብለው ያስቀምጡታል። ከሁሉ በላይ የሆነው አምላክ እርሱ ለዘላለም የተባረከ ይሁን ብለው ያስቀምጣል ማለት ነው። ሆኦን ኤፒፓንቶን ቴዎስ ኤግሌቶስ ኤስቱስ አዮናስ አሜን ብለው ያስቀምጠዋል። ሆኦን የተባለው ማን ነው? በባቢሎስ ሆኦን የተባለው ማን ነው? ስለ ክርስቶስ ነው የሚያወራው። ግን እዚህ ጋር አንድ ነገር ልንገርህ
አይደለም። ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 11 ሁለተኛ ቆሮንቶስ 11:31 ላይ ለዘላለም የተባረከ እርሱ የጌታችን ኢየሱስ አምላክና አባት እንዳልዋሽ አውቃለሁ። እርሱ ለሚለው ቃል የገባው ሆኦን ነው የሚለው ተመሳሳይ። ቀጥልሽ። እሺ አንድ እንትን ልናገር። እሺ ክርስቶስ በስጋ መጣ ብሎ እዛ ጋር የሚናገረው ባለቤት አለ፣ ክርስቶስ የሚል ባለቤት ማለት ነው። ከዛ ስለ እርሱ ነው እየተረከ ያለው። ክርስቶስ በስጋ መጣ፣ ክርስቶስ ያ የተቀባው ማለት ልናገር ኡስታዝ። ከነጥቡ በኋላ አይደለም ነው እኮ የምልህ። አሁን እኮ አልገባህም እኮ እየተረከ ስላለው ነገር ነው እኔ ልናገር። በቃ ተው ይለፍ፣ በቃ ይለፍ። እሺ አንድ ምክንያቱም ክርስቶስ አምላክ ነው ብለህ ማምጣት አትችልም። ባይብል ላይ የፈለገ ነገር ብትሆን ማለት ነው። አንድ ጥቅስ ማምጣት አትችልም፣ ከኔ ጋር አርጊው ማድረግ አትችልም። ምክንያቱም ይሄን ጥቅስ ራሷን ሮሜ 9:5 ላይ በጣም የምትመኩበት ጥቅስ ነው። በጣም የምትመኩበት ጥቅስ ነው። ግን ጥያቄው ራሱ አርጊመንቱ አልገባህም ምን እያልኩ ያለ። ስለዚህ ወደ ጥያቄ ሄድና ለእንትን በል። እሺ ቴንክ ዩ። እሺ ጉልላት ወደ ጉሊት መጣ ማለት ነው። እሺ አንድ ሰው ማለት ነው ሞተ የሚባለው ምን ሲሆን ነው ኡስታዝ? ሞተ የሚባለው ሲሞት ነው። አይ ሞት ምንድን ነው? እሺ ሞት ማለት ሞት ነው። እሺ ማለት አንድ ሰው ሞተ ሲባል ምን ሲሆን ነው ማለት? ወይ ጥያቄ ግልጽ አይደለም። ሲሞት ነው። እሺ ማለት አንድ ሰው እሺ ሲሞት ነፍሱ ከስጋው ሲለይ ነው አይደለም? እሺ ግልጽ ላድርገው እንጂ አላውቅም። እስቲ ንገረኝ። እሱን ደግሞ አንተ ንገረኝ። እኔ አንድ ሰው ሞተ የሚባለው ሲሞት ነው። ሌላ ትርጉም ካለ አላውቅም ራሱ። ምክንያቱም የኔ የሙታን ዝርዝር እኔ ጋር የለም፣ የሰለምቴዎች ነው ዝርዝር ያለው። ይቅርታ አድርግልኝና እሺ። አይ ሞት ሰው አንድ ላይ ነፍስና ስጋው አንድ ላይ ከሆነ ሞተ ማለት ይቻላል? ነፍሱ ከስጋው አንድ ላይ ነው። እንጂ አላውቅም ራሱ። አንድ ሰው ሲሞት ነው ሞት የሚባለው ማቀው። አንተ ደግሞ ሌላ ነገር ካለ ንገረኝ። እሺ በቃ ወደ ሐዲሱ ልሂድ። እሺ ሱና አቢ ዳዊድ 20:41 ላይ እናንተ ሰለዋት በነብዩ መሐመድ ባወረዳችሁ ጊዜ ነፍሴን ይመልሳል ይላል። ነፍሴን ይመልሳል ሲል ነፍሱ ከስጋው ተለይቶ ነበር አልነበረም ነው ጥያቄ። ሲያወጣው ጥቅሱን አውጣው። ሱናን አቢ ዳውድ 20 አውጣው። አንድ ስልክ ነው ያለኝ ኡስታዝ ይቅርታ። ኦኬ ከኔ ጋር ደግሞ የለም። ስታወጣው ሁለት ስልክ ስትይዝ ትነግረኛለህ። ሊረዳን የሚችል ሰው አይኖር ወይ ልላክልህ አንተ? ምን ትልክልኛለህ? እኔ በውስጥ አላወራም ሰው። ሌላ እዚህ ውስጥ ለጀሞ ልላክለት እኮ ራስህ ነው። ጀማልም አይከፍትልህም። ለምን እኮ አይከፍትልህማ? ማለት ሁሉም ሰው የራሱ ቢዚ ነው፣ ስራ ላይ ነው ያለው። ጀማልም እኔም ስራ ላይ ነኝ ያለሁት። ስለዚህ አንተ እንደዛ አውጥተህ ስታሳየኝ ምን እንደማለት እንደፈለገ አንድ ሰው ልታስገባልኝ ትችላለህ? ሊከፍትልኝ ይችል? እንጃ እንግዲህ የሚገባልህ ሰው ያለ አይመስለኝም። ይኖራል። አንድ ሰው ካለ አንድ ቁጥር ጻፉልኝ። ጥያቄን አቅርበውና ከዛ በኋላ ጥያቄን እንትን በለው። ግን በነገራችን ላይ ነፍስና ስጋ ሲለይ ነው ሞት የሚባለው ነው የሚባለው በእናንተ እምነት? በእኛ እምነት እንደዛ ነው። ሞት ማለት ነፍስ ከስጋ መለየት ማለት። እስቲ ጥቅስ ስጠኝ እንደዛ ጥቅስ ስጠኝ። አይ ጥያቄ ላይ እናተኩር ኡስታዝ ይቅርታ አድርግ። አይ ንገረኝ። አይ ጥቅስ በእኛ እንደዛ ነው አልከኝ። ማስረጃ ይኖር ይሆን? ጥቅስ እስቲ ሞት ማለት ነፍስ ከስጋ መለየት ነው የሚለው ነገር እስቲ። እሺ በስጋ ሞተ በመንፈሱ ግን ሕያው ሆነ ይላል። ለምሳሌ አንደኛ የተነሳው ነው። በስጋ ሞተ በመንፈስ ሕያው ሆነ ማለት መነሳትን ነው የጠየቁት ጥያቄ። ሞት ማለት ነፍስና ስጋ መለየት ነው የሚለው ነገር የቱ ጋር ነው ያለው? እሺ እሺ ተሳስቻለሁ። እሺ እሱን እንተውና እንትኑ ላይ እናድርግ። ማለት ነፍሴን ይመልስልኛል ሲል ምንድነው? ምን በዛ ሁኔታ ውስጥ ምን ነበረ? እሺ ነፍስ ከስጋ እኔ እንደዛ የሚል ነገር አላነበብኩም። ነፍሴን ይመልስልኛል የሚል ነገር አላነበብኩም። አንድ ቁጥር ጻፉልኝ። አውጣው። ስታወጣው ማንም የምጽፈው የሚያወጣልኝ አንድ ክርስቲያን ይኖራል። ለምን አትረጋጋም? ቆይ ተረጋጋ እንጂ። ምን ይላል እንግሊዝኛው? እስቲ አንብበው። እስቲ አንተ አንብበው። አልችልም። አንድ ስልክ እወጣለሁ እንደዛ ከሆነ እኮ አንብብልና እኮ ወይ አንብብልን አልኩ እኮ። ማለት ሁሉ ነገር እንትን ብለህ እንዴት ነው የሚሆነው? ስልኬ ላይ እኮ በሆነ ነገር ላይ አንብብልን እኮ። አንብብልና አንብበህ ና ተመልሰህ
እሺ አንድ ሰው ግን እሺ በቃ ማንም የለም አንድ ሰው የምትላቸው ሁሉም አሁን ስራ ላይ ናቸው ያሉት። በምን አወክ ስራ ላይ እንደሆነ? ሁሉም ቀን ላይ ናቸው። ቀን ላይ ነው አሁን ቀን ነው ሁሉም ያሉት። የኛ ተማሪዎች ቀን ላይ ነው አውቃለሁ። ተማሪዎቼ ናቸው። እሺ አንድ ሰው ግን ካለ አንብበና ንገረኝ። አይዞህ አይ አንተ አይልም እንደዛ ብለህ ነው የምታምነው ኡስታዝ? ኖ አውጣው እኮ አልኩህ እኮ አውጣውና እንየው ጥቅሱ። ምክንያቱም ያንተ አባባል ነው ምን እንደሆነ ለማወቅ መነበብ አለበት። በመረጃ አይሻልም ዝም ብሎ እሺ እንትኑን ልንገርህና ከዛ አይልም በለኝ። እሺ እናንተ ሰላም አይልም ይላል ማለት አውጣው ረሱል ሰለላሁ ዐለይሂ ወሰለም በሮሃቸው እንደሚደርሳቸው አውቃለሁ። ሮሃቸው ላይ እኮ በቃ እሱን እኮ ነው የምፈልገው እኔ። በቃ ያው አልክልኝ ሮሃቸው ላይ ይደርሳቸዋል ያላ ሰላምታ። ግን አንተ ያልከውን እሺ ቀጥል። ቴንኪው በቃ አንተ ካልክልኝ እኮ በቃ በቂ ነው። መረጃውም አውጣው። ምንድነው የምታወራው? አውጣው እኮ አልኩህ እኮ አውጣው ስለ ልታወጣው አልቻልክም እኮ እሰማለሁ ኡስታዝ ትሰማለህ። ግን አውጣው አልኩህ። አውጣው አልከለከም ኡስታዝ። ነፍሳቸው እንደሚመለስላቸው አውቃለሁ ብለኛል። በቃ አንተ በምታውቀው ነውራ አላልኩም። ነፍሳቸው ይመለሳል አላልኩም። አየህ ለዛ እኮ ነው የምልህ። ምንድን ነው ያልከኝ? ሰላምታው ይደርሰኛል እንዳሉ አውቃለሁ። ነፍሳቸው ይመለሳል የሚል ግን ብያለሁ እኔ። ለምን ተዋሻለህ? ሰላምታው ይደርሳቸዋል። እሺ ቴንኪው በቃ እሺ ነፍሳቸው ይመለሳል ብያለሁ ወይ ነው ያልኩህ። እሺ እንተው አይደለም አንተ ዝም ብለህ አታውራ። ዝም ብሎ እኮ ነፍሳቸው አላልክም። ታዲያ ስትሮማን ፋላሲ አትሰራ። ጥያቄን አቅርብ። እሺ ጥያቄን አቅርብና አንተ በል በቃ ታች ወረድና ቁጭ በል። ሰላምታው ይደርሳቸዋል ብለኛል። ሰላምታው የሚደርሳቸው መቃብር ውስጥ ነው ወይስ በጀነት ነው የሚደርሳቸው? ያው በሩሃቸው ነው። ሩሃቸው ጀነት ውስጥ ነው እኮ። ሩሃቸው የት ነው ያለው? በጀነት ወይስ በመቃብር? ሩሃቸው በጀነት ነው ነፍሳቸው ያለው። አዎ ሩሃቸው። ስለዚህ ሲሞቱ ነፍሳቸው ከስጋው ተለይቷል ማለት ነው አይደል? ነው ወይስ ስጋቸውን በጀነት ነው ያለው? እንጃ አላውቅም። ራሱ አሁን አንተ ሞት የምትለው ነገር ከስጋ መለየት ነው የሚለው አንተ መጽሐፍ ላይ ካለ ትነግረኛለህ። መጀመሪያ እንግባባ ነው እኮ የጠየኩህ። ስጋቸው በመቃብር ነው ያለው አይደለም እንዴ? መካ አይደለም ያለው መዲና ነው ያለው። እሺ መዲና ነው ያለው። ይቅርታ እሺ መዲና ነው ያለው ስጋቸው። ነፍሳቸው ደግሞ በጀነት ነው ያለው ብለኸኛል። እና ተለያይቷል ነው አንድ ነው አንድ ላይ ነው ያለው ነው የሚባለው እኮ። አንድ ላይ ነው ተለያይቷል የሚለውን ነገር መጀመሪያ ንገረኝ። አንተ ንገረኝ። ተለያይቷል አንድ ነው የሚለውን ስጋቸው መዲና ነው ያለው አልከኝ። ነፍሳቸው ደግሞ በጀነት ነው ያለው አልከኝ እኮ። ሰላምታ የሚደርሳቸው የት ነው? በስጋቸው ነው የሚደርሳቸው ወይስ በሮሃቸው ነው ጥያቄው? እሺ በቃ እንደዛም አድርገው። እሺ እንደዛም አድርገው። በሮሃቸው ነው የሚደርሳቸው። እሺ ስለዚህ በሮሃቸው የሚደርስ ከሆነ ነፍሳቸው ከስጋቸው ተለይቷል ማለት አይቻልም? ይለያል። የማንኛችንም ሮሃችን ይለያያል። አንተ ግን መረጃ የለህም። ለዛ እኮ ነው የጠየኩህ። ችግር የለውም። አንተ መረጃ የለህም። አንተ መከተላለሁ ሳይሆን ለምታወራው ነገር በኤቪደንስ አውራ። ወደ ጭቅጭቅ አታምረው። ለምታወራው ነገር እኮ መረጃ አምጣ። መረጃ ስታመጣ ነው ገብቷል። ማንግባባው ምንድነው? ለምታመጣው ነገር ማስረጃ ፈልጋለሁ። እሺ ቀጥል። እሺ ስለዚህ አሁን አንተ እንደነገርከኝ ከሆነ ሰላምታ ስታወርዱ እናንተ ወደ ጀነት ነው የሚገባው ሰላምታቸውን ይሰማሉ ማለት የእናንተ ሰላምታ ይሰማሉ ማለት ነው። ይደርሳቸዋል። ይሰማሉ ሳይሆን ይደርሳቸዋል። በምን መንገድ ነው የሚደርሰው? አላህ ነው የሚያደርሰው። አላህ ይነግራቸዋል ሰላምታውን። አዎ እንደዛ ነው። አላህ ይነግረኛል። ይመልሳሉ አይመልሱም የሚል አላነበብኩም እኔ። ካለ ትነግረኛለህ ይመልሳሉ የሚል። ስለዚህ አሁን አንድ ነገር ቅድም ብለኛል። ሞት ማለት ከነፍስ መለየት ነው፣ ነፍስ ከስጋ መለየት ነው የሚለውን አላቅም ብለኝ ነበር። አሁን ግን ያው እንደምታውቅ አውቄያለሁ። እያስተማርከኝ ነው። በእናንተ እኮ ነው እያስተማርከኝ ነው። በእናንተም እየነገርከኝ ነው። ምክንያቱም ስጋቸው እኮ እያስተማርከኝ ነው። አንተ እያስተማርከኝ ስለሆነ ቆይ ተረጋጋ። ኦክቶበር ጥያቄን ስፔሲፋይ አድርግና አቅርብና ጥያቄን ውረድ። አሁን በቃ ዝም ብሎ እንትናት ወይ እውቀቱ የለህም። ውይይት አይደለም እያረካ ያለኸው። ጥያቄን ጠይቅ። ስፔሲፋይ አድርገህ ጥያቄን ጠይቅ። አቅርብ እስቲ አንድ ጥያቄ። እሺ
እሺ የኔ ጥያቄ የነበረውማ መጀመሪያ ሱናን አቢ ዳውድ 2041 ላይ የሚለው ምንድነው? እናንተ ሰለዋት ባወረዳችሁ ጊዜ አላህ ነፍሴን ወደ እኔ ይመልሳል እንደዛ ነው የሚለው እና የኔ ዋናው ጥያቄ ነበረው እሱ ስታወጣ ታመጣለህ። ጥያቄን ብቻ ጠይቅና ውረድ። እሺ ጥያቄ የነበረውን እኮ ነው ላቀርብ ነበር። ከዛ ምንድነው አታብራራ ጥያቄ ብቻ ጠይቅ። እሺ እናንተስ በሐዲሱ መሰረት ነፍስ ከስጋ የሚመለስ ከሆነ ያ ሰው ነፍሱ ከስጋው ሲመለስለት ሞቷል ነው ወይስ አልሞተም ነው የሚባለው ነው ዋነኛ ጥያቄ የነበረው። ነፍስ ወደ ስጋ ይመለሳል የሚል ማስረጃ አምጣ ነው ስታመጣ ነው የምቀጥለው እሱን። እሺ እሱን እኮ በቃ እንትን የሚከፍትም የለም ስላልከኝ ተውኩት እኮ እሱ በቃ ስከፍት ያኔ ትቀጥላለህ ማለት ነው። እንደዛ ነው ስርዓቱ። አንድ ነገር የተከፈተ ደሊል የሆነ ማስረጃ ስታመጣ በጥቅሱ መሰረት እናየዋለን። እኔም ባይብል ላይ የሆነ ነገር አለ ብዬ ብናገር ባይብል ላይ አለ ብዬ ብልህ ያልኩበትን ጥቅስ አምጥቼ ነው የምነጋገረው። ሳታመጣ በጨበጣ ግን አይሆንም ጥያቄው ማለት ደሊል ያስፈልጋል፣ ማስረጃ ያስፈልጋል። ስለዚህ ስታመጣ እንቀጥላለን ማለት ነው። ሌላ ጥያቄ አለ? አንተ ግን ማሽ ይሄ ጥያቄ ነው ማለት ሌላ ጥያቄ ነው። መጣ እንቀጥላለን። በቃ እናመሰግናለን። ሌላ ጥያቄ አድርገህ መቀመጥ ትችላለህ እኮ። ጥያቄ የለኝም አልክ። አሁን ደግሞ ጥያቄ ጠይቅ ትላለህ ራሱ ማለት ነው። አላልኩም እኮ ልጠይቅ ነው። እሺ ጠይቅ፣ አንድ ጥያቄ ጠይቅና ሚውት አድርግ። እሺ መላእክቶች ለእናንተ ይማልዳሉ አይማልዱም? ያማልዳሉ። እሺ በሱራ 5 እንት ላይ ነው ሱራ 51 ላይ ነው ይመስለኛል። ደግሞ እዛ ላይ ነብዩ መሐመድን ደግሞ አማላጅ አድርጎ ይናገራል። ካንተ ሌላ አማላጅ የለም ብሎ ደግሞ ይናገራል። ካንተ ሌላ አይልም። እንደዛ አይደለም የሚለው። እሺ ማየት ይችላል። አውጣው ስታወጣ ብቻ ነው የምንቀጥለው። እኔ እናንተ እንትን ብለው ደሊል እንደዛ አይደለም የሚለው ኡስታዝ። ጥቅሷ እኮ እንደዛ አይደለም የሚሆነው እኮ ጥቅስ ስታወጣ ማውጣት ያለብን እንደዛ አይደለም ራሱ ማለት ነው። እስቴቱ ጋር ነው ካንተ በቀር አማላጅ የሚለው ምን ላይ ነው ያለው? ሱራ ስንት ነው? እሺ አንዴ ቼክ አድርጌልኝ 20 ሰከንድ። እሺ 651 ላይ ምን ይላል? እነዚያ ከእርሱ ሌላ ረዳትና አማላጅም የሌላቸው ሲሆኑ ወደ ጌታቸው መሰብሰባቸው የሚፈሩ ይጠነቀቁ ዘንድ በእርሱ በቁርአን አስጠንቀቅ ይላል። እነዚያ የተባሉት እነማን ናቸው? አማኞች አይደለም፣ ጣዖታውያን ነው። ስለ ጣዖታውያን ነው የሚያወራው። ጣዖታውያን ነው አርስቱ የሚያወራው ማለት ከእርሱ ሌላ ረዳት እና አማላጅም የላቸውም ነው የሚለው። ከእሱ ሌላ ረዳት ማለት ካላህ ሌላ ረዳትም የላቸውም፣ በተጨማሪ አማላጅም የላቸውም ነው የሚለው ቃሉ። የሚለው ማለኩ እዚህ ጋር አማላጅ ተብሎ የተጠቀሰው ማን ነው? እሺ አላህ አይደለም የተጠቀሰው። አማላጅም በተጨማሪም የላቸውም ነው ራሱ። ማለኩ ሚንዱኒ ሚን ወልይ ይላል። መጀመሪያ ረዳት የላቸውም፣ ካላህ ሌላ ረዳት የላቸውም ማለት። ከዛ ቀጠለና ወላ ሸፊኢን ነው የሚለው። እንደዚሁም አማላጅም የላቸውም፣ በተጨማሪም አማላጅም የላቸውም ነው። አላህ ካላህ ውጪ አማላጅ የላቸውም የሚል ነገር የለውም ራሱ። በሱረቱ ጋፊር ምዕራፍ 40 ቁጥር 18 ላይ ለበዳዮች ምንም ወዳጅና ተሰሚ አማላጅ የላቸውም ይላል። ተሰሚ ገብቷል። ተሰሚ ማለት ነው። ተሰሚ አማላጅ የላቸውም። ኢቭን ዱዓ ቢያደርጉላቸውም እነዛ ሰዎች የሚያደርጉላቸው ሰዎች አላህ ዘንድ ተቀባይነት የለውም። ለምን? በዳዮች ስለሆኑ ማለት ነው። ይሄን ነው በሱረቱ ሰዲጃ ምዕራፍ 32 ቁጥር 4 ላይ እንደዚህ ከእርሱ ሌላ ለእናንተ ረዳት የላችሁም እናም አማላጅም ምንም የላችሁም አትገሰጹም ምን ይላቸዋል? ማንን? ኩፋሮቹን ካፊሮችን ማለት ነው። በሱረቱ ሩም ምዕራፍ 30 ቁጥር 13 ላይ ለነርሱ ከሚያጓሯቸው አማላጆች አይኖራቸውም ማለት። አማላጅ ምንም የላችሁም የሚለው ከእርሱ ፈቃድ ቢሆን እንጂ አያማልዱም ማለት። ስለ መላእክት እንኳን ቢሆንም ለአማኞች ብቻ ነው የሚያማልዱት። መላእክት እንኳን ቢያማልዱ በሱ ፈቃድ እንጂ በሌላ ነገር ሊያማልዱ አይችልም ነው የሚለው። ለዛ ነው በሱረቱ ያሲን ምዕራፍ 36 ቁጥር 23 ላይ ከእርሱ ሌላ አማልክትን ይዛለውን አራህማን በጉዳት ቢሻ ምልጃቸው ከኔ ለመመለስ ምንም አትጠቅመኝም አያድኑኝም በላቸው ይላል።
ከምታመልኳቸው አማልክት መካከል ማንም አማላጅ መሆን አይችልም። ምክንያቱም ወደ አላህ ያቀርቡናል ያማልዱናል ያላቸውን ስላለ አላህ ዘንድ የላቸውም አማላጅም የላቸውም ነው እያለ ያለው። ለዛ ነው ሱረቱ ዩኑስ ምዕራፍ 10 ቁጥር 3 ላይ ከእርሱ ፈቃድ ቢሆን እንጂ አንድም አማላጅ የለም አለ ይላል። አላህ ከፈቀደው በስተቀር አማላጅ የሚባል ነገር ኢቭን መላእክቶችም ራሱ አላህ ሲፈቅድ ነው አማላጆች የሚሆኑት የሚጸልዩት። በሱረቱ መርየም ምዕራፍ 19 ቁጥር 87 ላይ እንደዛ ነው። አራህማን ዘንድ ቃል ኪዳን የያዘ ሰው ቢሆን እንጂ ማማለድ አይችሉም ነው የሚለው። ማን? መላእክቶቹም ቢሆኑ። ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ እንደዛ ነው የሚናገረው። እርሱ ዘንድ በፈቃዱ ቢሆን እንጂ የሚያማልድ ማን ነው ይላል። የለም ራሱ ማለት ነው። ስለዚህ ቃል ኪዳን ካልያዙት በስተቀር መላእክቶች ይጸልያሉ፣ አዎ፣ ዱዓ ያደርጋሉ፣ አዎ፣ ይለምናሉ፣ አዎ። ያም ቢሆን ያላህ ፈቃድ ያስፈልጋል። ለማን ነው የሚያማልዱት? ለምእመናን ነው እንትን የሚሉት ለምእመናን ማለት ለአማኞች ብቻ ነው የሚጸልዩት ማለት በሰማይና በምድር ያሉ መላእክም ብዙዎቹም ለሚለምኑለት ለሚሻው ለሚወደው ሰው በቀር መልጃቸው ምንም አትጠቅማቸውም ይላል። ሱረቱል አይ ቲንክ ነጅም ምዕራፍ 53 ቁጥር 26 ላይ ማለት። ስለዚህ ጥቅሱ የሚያወራው ነገር አማላጅ የላቸውም የሚለው ስለ ኩፋሮች ነው፣ ስለ ሙሽሪኮች ነው የሚያወራው። አማላጅ የላቸውም ሲል ደግሞ ያንን ነው የሚያመለክተው። እዚህ ጋር ጥያቄ ካለ አስተናግዳለሁ። እሺ እዛ ጋር የሚለው መላእክቶች ከእሳት ጠብቃቸው ምናምን ያሉ የሚለምኑት ለአማኞች ነው። እሱ ግልጽ ነው እዛ ጋር የተቀመጠው። ከዚህ ጋር ደግሞ አሁን የጠቀስኩልህ 651 ላይ የሚለው ከእርሱ ሌላ ምንድነው ረዳትም አማላጅም የላቸውም የሚለው ለማን ነው ያልከኝ? እሱ ለአማኝ ላልሆኑት ለቁረይሾች እነዚያም የሚለው አንተ ጋር ነው የሚያስተጋባው። ድምጽን እየሰማሁት ነው። የሚታደርገው እናንተ በል እነዚያም የሚለው ቁረይሾችን ነው። ጣዖት አምላኪያን ናቸው። ከእርሱ ሌላ ረዳትም የላቸውም እናም አማላጅም የላቸውም ነው። ተጨማሪ ነው ራሱ የሚያመለክተው ማለት ማማ ምትለው ሁለቴ ነው የመጣው። ማለኩም ይላል መጀመሪያው ማምትላለች አፈራሽ አለች። ማለኩም ሚን ዱኒሂ ሚን ወልይ ነው የሚለው። ወልይ የላቸውም ረዳት የላቸውም። ማምትለው አፍራሽ ካላ ውጭ የላቸውም ነው። ከዛ በኋላ በተጨማሪም ነው። ከዛ በተጨማሪ ምን የላቸውም ማለት አርፉን ነፊ አድርጎ የሚጠቀመው። ከዛ በኋላ ምን የላቸውም ማለት አማላጅም የላቸውም ማለት ሸፊኢም የላቸውም ማለት አማላጅም በተጨማሪም የላቸውም ነው እያለ ያለው ኢብኑ ከሲር። ይሄንን አንቀጽ ራሱ ሲያብራራው ምንድነው ያለው? ተፍሲር ኢብኑ ከሲር ሲያብራራው ምን ይላል? ከእርሱ ሌላ ለእናንተ ረዳት የላችሁም ማለት እርሱ ብቻ ተቆጣጣሪና ረዳት ነው ከእርሱ ሌላ ማለት። እናም አማላጅም ምንም የላችሁ ማለት ከእርሱ ፈቃድ በኋላ ቢሆን እንጂ አንድም አማላጅ የለም ማለት ነው የሚለው። ያንን ያስቀመጠው ማለት ነው። ከዛ አንፃር ነው የተቀመጠው። አማላጅ የላችሁ ሱረቱ ኑር ምዕራፍ ሱረቱ ሩም ምዕራፍ 30 ቁጥር 13 ላይ ብትመለከተው ለእነርሱ አማላጆች አይኖራቸውም ነው የሚለው። ለጣዖታውያን አማላጆች አይኖራቸውም፣ አይጸልዩላቸውም፣ ዱዓ ያደርጉላቸውም ነው ራሱ። በተጨማሪም አማላጅ ረዳትም የላቸውም፣ ከጀሃነም የሚያስጥላቸው ረዳትም የላቸውም፣ በተጨማሪም ደግሞ አማላጅም የላቸውም ነው እያለ ያለው እንጂ ካላ ውጪ አማላጅ የለም የሚል ነገር ጥቅሱ ላይ አንቀጹ ላይ የለም። ይሄን ይመስላል። እሺ ማላጅ ማለት ምን ማለት ነው ራሱ ትርጉሙ? ወይ አማላጅ ማለት ይዱዓ የሚያደርግ ነው የሚጸልይ ነው። ሸፊ ማለት አማላጅ ማለት መጸለይ ማለት ነው። ማለደ ማለት ለመነ ማለት ነው። ለመነ የሚጸልይ የለም እያለን ነው እዛ ላይ ከሱ ሌላ ከሱ በቀር ሲል አይደለም። ለዛ እኮ ነው የምልህ። አሁንም ድጋሚ ልድገምልህ ራሱ ማለት ነው። ሱረቱ ዩኑስ ምዕራፍ 10 ቁጥር 3 ላይ ከሱ ፈቃድ ቢሆን እንጂ ይቅርታ አድርግልኝ ስላቋረጥኩ በጣም ይቅርታ አድርግልኝ። አያይሽ ልጠይቅልህ እና ድጋሚ አትመልስልኝ። አንዴ ልጨርስ። ስርዓት ሱረቱ ዩኑስ ምዕራፍ 10 ቁጥር 3 ላይ ከእርሱ ፈቃድ ቢሆን እንጂ አንድም አማላጅ የለም ማለት አላህ የሚፈቅደው ለሙሚን ብቻ ነው ዱዓ እንዲያደርጉ መላእክትን የሚፈቅደው። ስለዚህ እዚህ ጋር የሚናገረው ነገር ምንድነው? ከእርሱ ሌላ ከነዚያ ከእርሱ ሌላ ረዳት እና አማላጅም የሌላቸው ሲሆኑ አለ። ከእርሱ ሌላ የምትለው የሚመጣው አላህ ጋር ነው። አማላጅም የላቸውም የሚለው ነገር የሚለው ነገር አንደኛው አፍራሽ ናት ራሱ። የመጀመሪያው ላይ ማምትል ናት አፍራሽ ያለችው። ማለኩም የሚለው ቃል
ለእነርሱ የላቸውም ሲል ወልይ የላቸውም ወይም ደግሞ ረዳት ካላ ውጭ የላቸውም። በተጨማሪ ደግሞ ምን የላቸውም? ወላ ሸፊኢን ነው የሚለው ራሱ። አማላጅም ደግሞ በተጨማሪም የላቸውም ነው የሚለው። አላህ ዘንድ ቃል ኪዳን የገቡ ወይም ደግሞ በፈቃዱ የሚያማልዳቸው ለነሱ የላቸውም ነው እየተባለ ያለው። ሶቢላ ጥያቄ ያለሽ? ሰላም አለይኩም ወሂድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ጥያቄ እንኳን የለኝም። አክሴፕት የገባው መንገድ ላይ ነበርኩ። ኦኬ ችግር የለም። በቃ ቦታውን ለእንግዶች ክርስቲያኖች ካሉ መሰግናለሁ። ልቀቁላቸው። መውረድ ይችላል። ምንም ችግር የለው። እሺ እሺ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ዮሐንስ 14 ላይ በስሜ ብትለምኑ ይደረግላችኋል የሚለው እዚህ ጋር አምልኮ ተቀብሏል ይላሉ። እንዲሁም ደግሞ ሐዋርያት 17:59 ቆይ ተረጋጋ። መረጋጋት አይሻልም? ቀስ እያልክ ነው። አንድ ጥያቄ ጠይቀኛል። ከዛ ወደ ሁለተኛው ጥያቄ እያልን እንሄዳለን። አይሻልም? አንደኛው ሁለተኛው ጫጫታ ቦታ ላይ ነው ያለው። ብዙ ጊዜ ተነግረዋል። አንተ ልጅ አትሰማም። ምን ይሻላል? ምን ይሻላል? ስለዚህ ዮሐንስ ወንጌል 14 ላይ ማናቸውን በስሜ ብትለምኑ እኔ አደርገዋለሁ አለ። አደርገዋለሁ አዊል ምንድነው የሚያደርገው ሲባል እዛው ላይ ይናገራል። ቁጥር 15 ላይ አብን እለምናለሁ እያለ ነው የሚናገረው። እንግሊዝኛውን ብትመለከቱት if you shall ask anything in my name ማለትም በስሜ ብትጠይቁ አብን ማለት ነው። አብ ነው የሚጠይቀው። I will do አለ፣ አደርጋለሁ አለ። ምንድነው የሚያደርገው? I will pray the father አለ፣ እጸልያለሁ አለ። ይሄው መልሱ ባጭሩ እጸልያለሁ። I will pray I do ነው አይደል? I will do ሲል አደርጋለሁ ነው ራሱ። ዱ ማለት ያው ግስ ነው። ምንድነው የምታደርገው ሲባል ጸሎት ይጸልያል። ይሄው የመጀመሪያ ተመለሰልህ። አዎ ግልጽ ነው ኡስታዝ። እንትንስ ሐዋርያት 17:59 ላይ እስጢፋኖስም ነፍሴን ተቀበላት አለው የሚለውስ? አዎ ክፍት ነው። ሰማያት ተከፈቱ ይላል። ሰማያት ተከፈቱ ይላል። አዎ ሰማያት ሲከፈቱ ቀጥታ ሐዋርያት 17:59 ላይ ሰማያት ሲከፈቱ ፊት ለፊት ኢየሱስን ሲያገኘው ጌታ ኢየሱስ ሆይ ነፍሴን ተቀበል አለ። ምን ያደርጋሉ? ነፍስን ይቀበላሉ። የሚቀጥለው ዓለም ላይ ያሉ ሰዎች እዚህ ዓለም ላይ ያለው ሰው ወደዛ ሲሄድ ይቀበላሉ። በምን ታውቃለህ ሲባል የሉቃስ ወንጌል ምዕራፍ 16 ቁጥር 9 ላይ እኔ ግን እላቸዋለሁ የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ማለትም በገንዘቡ በሰደቃ በማድረግ ወዳጆች ለራሳችሁ አድርገዋል። ስለዚህ ወደ ሰደቃ የሰደቅንላቸው ሰዎች የሰጠናቸው ነገር ምጽዋት የሰጠናቸው ሰዎች ለነዳ ምናምን ያደረግናቸው ሰዎች ቀድሞውኑ ከሄዱን በዘላለም ቤቶች ይቀበሉናል እነሱ ማለት ነው። ነፍሶቻችንን በዘላለም ቤቶች እንዲቀበሏችሁ እስቲ ንገረኝ። በዘላለም ቤቶች እንዲቀበሏችሁ ብለህ በል። በዘላለም ቤቶች እንዲቀበሏችሁ እስቲ በዘላለም ቤቶች እንዲቀበሏችሁ። በቃ እነማን ናቸው የሚቀበሉት ነፍሳችንን ወደዛ ስንሄድ? የዘላለም ቤት ማለት ያኛው ነው የሚቀጥለው ዓለም። እነማን ናቸው? አለ ኢስላም አለ ወይስ የለህም? እሰማለሁ። በነገራችን ላይ ልጁ ምን ሆኖ ነው? ሙይት ነው። ኦኬ ልጁ ዝም ብሎ ነው ሁሌ ነው እንትን የሚለው። አንደኛ ጫጫታ ቦታ ላይ ነው እንትን የሚለው። እሺ ሌላ ሰው አስገቡ። እሺ ሌላ ሰው አስገቡ። ተመለሰልኝ ኢስላም። ተመለሰልህ?
ተመለሰልህ? ቤት እያስቸገረኝ ነው። ኦኬ እሺ ተመለሰልህ ግን? አዎ ግልጽ ነው። ኦኬ እነማን ናቸው የሚቀበሉት የሚለውን ነገር ያው በዘላ ወዳጆች ያደረጋቸዋቸው ሰዎች ውለታ የተዋዋላችሁ። እሺ እንትን እኔ የምትባለው ልጅ ሪኩዌስት ላክና ያስገባሃል። እኔ መሳብ አልቻልኩም። ሪኩዌስት ላኩ አስገባቸው ከሰላም አሜን። ክርስቲያኖች ኡስታዝ እሺ መርሐባ ዱከም ማሳባለው መሰለኝ። ኦኬ እሺ አሚን። ወደ እንግዳ እንሂድና ዱከም ቤተኛ ነው። እሺ እንዴት ናችሁ? ደህና ናችሁ? ሰላም ነው። እንዴት ነህ? አሚን ሁሉ ሰላም ታሪፍ ነው። አይ መስገን ደህና ነኝ። ሰላም ነው። ጫጫታ ቦታ ላይ ነው ያለኸው። ያው እዚህ ቤት ህጉ አንደኛው ጫጫታ ቦታ ላይ ነፃ መሆን ነው። ወጣ ሊበልሽ እሺ። አዎ መንገድ የየርክ ስለው አሁንስ አሁን ጥሩ ነው። ከጫጫታ ወጥቷል። ጥሩ ነው። እስኪ ሌላ ክርስቲያን እናስገባ። ያው ነገር ኦኬ ዱከም ቀጥል እስቲ። ሰላም ነው ወይ? እንዴት ነህ? ሰላም ነው አለ። ደህና ነኝ አለ። ጫጫታ ቦታ ባትሆኑ ጥሩ ነው። ይሰይፋችኋል። አድሚኖች ህግ ተሰጥቷችኋል። እዚህ ቤት ስትመጡ ጫጫታ ቦታ ላይ ነፃ ሁኑ። ጫጫታ ላይ አትሁኑ ፕሊዝ። ያለዛ አድሚኖች መመሪያ ተሰጥቷችኋል። ጫጫታ የሆነውን ሰው አውቶማቲካሊ አባሩ ተብለዋል። ስለዚህ እኔ የለሁበትም በኋላ ላይ ማለት ነው። እያያችሁ ግቡበት። አሚን። መጣው አሁንስ መሰማ የለም። አሁን ጫጫታ የለውም። እሺ ጥያቄ አለኝ። አንደኛ ጠይቅ አንድ ጥያቄ አለ። ጠይቅ። እሺ ነብዩ መሐመድ ሲወለድ ምን ነበር የምነቱ? ሙስሊም ነበሩ። ሙስሊም ነበሩ። ሲወለድ ሁሉም ሰው ሙስሊም ሆኖ ነው የሚወለደው ነው አይደለ? ሱራ ረሱላህ ሰለላሁ ዐለይሂ ወሰለም ላይ እንደዛ ነው። እያንዳንዱ ሰው ሲወለድ ሙስሊም ሆኖ ነው። ምን አይነት ሙስሊም ከተባለ እንትን ነው ራሱ ኢስላም ከዊኒና ሸርዒ ተብለው ለሁለት ይከፈላሉ። ከዊኒ ማለት ምንድነው? በተፈጥሮ አላህን ለማምለክ ነው። ሱረቱ ዛሪያት ምዕራፍ 50 ቁጥር 56 ላይ ሰውና ጂንን ሊያመልኩኝ እንጂ ሌላ አልፈጠርኳቸውም እና ይላል። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ አላህ ሰዎችን የፈጠረበትን ሃይማኖት ያዙ ይላል። ስለዚህ ሰው የተፈጠረበት ዓላማና ኢላማ መጀመሪያ ሲወለድ አላህን ለማምለክ ነው የሚወለደው። ስለዚህ በተፈጥሮ ወይም ደግሞ ምንድነው ኢስላም ከዊኒ በሚባለው ነገር ሙስሊም ነው። ከዛ በኋላ ነው ቤተሰቦቹ ክርስቲያን ወይ አይሁድ ወይ ዞራስትሪያን የሚያደርጉት ማለት ነው። ይሄ ነው ያለው። እሺ ሱራ 44 ቁጥር 52 ያለ ነገር 44 ሳይሆን 42 ያስተካክለው። 42 52 ላይ ያለ እንዴት ነው የምታይ? 52 እኮ ምንድነው? ዛጋ ምን ይላል? ያው እሱ አላህ ወደ መንገዱ እንደቀረ እምነቱ እንደሆነ የምታውቃለህ እንደመለሰ ምናምን
አዎ እንደዛ አይነት ነገር ቁርአንና ቁርአን ሲወርድ ነው። ቁርአን ሲወርድ እምነቱ ምን እንደሆነ የምታውቅ አልነበርክም ይላል። እምነቱ የቁርአኑ እምነቱን ምን እንደሆነ የምታውቅ አልነበርክም ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ ምንድነው የሚለው? መልእክተኛው ከጌታ ወደ እርሱ በተወረደው አመነ ይላል። ምንድነው የተወረደው ወደ እሳቸው? ቁርአን ነው። ስለዚህ እምነቱ ምን እንደሆነ የምታውቅ አልነበርክም የተባለው የትኛውን እምነት ነው የሚያውቁት ያልነበረው? እስልምና ነው። ቁርአንን ስለ ቁርአን ነው። ምንድነው የሚለው? ወደ አንተ አወረድ ነው፣ ሰዎችን የምትመራበት ብርሃን አደረግ ነው። ከሱ በፊት እምነቱ ምን እንደሆነ የምታውቅ አልነበርክም። የማንን? የቁርአንን። በቁርአን ላይ ያለው እምነት፣ የቁርአን ላይ ያለው ዕውቀት የምታውቅ አልነበርክም። ለምን? ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ መልእክተኛው ከጌታ ወደ እርሱ በተወረደው አመነ። ማን ያመነው? እሱ ነው መሐመድ። በምንድን ነው ያመነው? ያው በሱ ላይ በወረደ ማለት በቁርአን። እሱን ያንን እሳቸው ከመውረዱ በፊት የምታውቅ አልነበርክም። ቁርአኑን አያውቁትም እሳቸው እንጂ እስልምናን አታውቅም ነበር የሚል ነገር የለም። ሸሪዓውን የቁርአን ሸሪዓን አያውቁም እሳቸው። አየሽ፣ አመሰግናለሁ። ሌላ አንድ ላይ ጠይቅ። እሺ፣ እንደ እስልምና ያው ነቢያቶችም ሙስሊም ነው ብሎ ይታመናል። መጽሐፍትም ለነሱ እንደተሰጣ ይናገራል በቁርአን። ያው የነሱ መጽሐፍ ስናየው ለምሳሌ ዳዊት እግዚአብሔር ራሱ አባት ብሎ እንደሚጠራ ነገር አድርገው ነው የምናገር በዳዊት መጽሐፍ ማለት ነው። ክርስቶስ ራሱ ዳዊት ክርስቶስን ጌታ ብሎ እንደጠራ አድርጎ ክርስቶስ ራሱ ይናገራል። እና አሁን በቁርአን ስናይ ያው ነቢያትም ሁሉ የነበሩ አላህ እንደፈጠረ አድርገው ነው የምናገር። ከዛ ደግሞ መጽሐፍም ለነቢያቶች ተሰጥቷል ይላል። ያኔ የነቢያት መጽሐፍ አሁን ለምሳሌ ኢሳይያስ ብንመልከት ክርስቶስን ጌታ አምላክ ብሎ ሲጠራ ነው ያየን። ዳዊት ስንመልከት እግዚአብሔርን አምላክ አባት ምናምን ብሎ ሲጠራ፣ ክርስቶስ ደግሞ ጌታ ብሎ ሲጠራ ምናምን ነው። እና እንዴት ነው ይሄ ነገር? በዕብራይስጥ አብ ማለት ምን ማለት ነው? አብ ማለት በዕብራይስጥ አባት ነው ብቻ ነው። በዕብራይስጥ አብ ማለት ብቻ ነው። አይ ራሳቸው እኔ የሚያቅሱ ነው። ሌላ ኦሪጂኔተር በሚል አይመጣም። ራሱ ለምሳሌ የሄብሪው እንግሊሽ ሌክሲከል ላይ ስትመለከተው አብ የሚለው የዕብራይስጥ ቃል ኦሪጂኔተር በሚል ይመጣል ብሎ ያስቀምጠዋል። ለምሳሌ ኦሪጂኔተር ለምሳሌ ለአዲስ ዓለም እስቲ ወይ ጀማል በሜሴንጀር ኑልኝ አንዴ። እንትና ማን ነው ጀማል? ና እስቲ አንዴ መክፈት የሚችል ሰው ምልክለት። ኡስታዝ ጀማል መክፈት አችልም አይደል? መክፈት የሚችል ሰው። ሰላም አለይኩም። በዚህኛው አካውንት ካስገባችሁኝ ቲክቶክ እኔ አለ እኮ በሜሴንጀር ላይ ብልክልሽ ማምጣት ትችያለሽ። ወአለይኩም ሰላም ወራህመት። እሺ በሜሴንጀር ጻፊልኝ እስቲ። እሺ መጀመሪያ በዚህኛው አካውንት ልግባና አስገቡኝ። ይሄኛው ሜሴንጀር የለውም አንደኛው ስልኬ እኮ ላኪ ጻፊልኝ ከስር ወርደሽ ላሳየ ነው። አይ የራሳችሁ ምንጭ ላሳየ ነው። አብ የሚለው የዕብራይስጥ ቃል ትርጉሙ ምን እንደሆነ ሜሴንጀር ላይ ነኝ። ንገሪኝ ስጽፊልኝ ጽፌልሃለሁ በይ። ኦኬ እሺ ኡስታዝ፣ እስከዛ ድረስ ያው ክርስቶስ ኢየሱስ የነብዩ ዳዊት ጌታ ነው ያለ ነገር ቆይ አንዴ አንተ ጥያቄ ጠይቀህናል። ስለዚህ መታገስ አለብህ።
እኛም ያንተን ጥያቄ በትዕግስት ነው እንትን የምንለው አይደለ? ስለዚህ ታገሰ ነው እንትን ማለት ያለብህ። ይታያል የምታወጣልህ አብ የሚለው የዕብራይስጥ ቃል እነሱ ሲጠቀሙ ለምን እንደሚጠቀሙ ይታያል። አብ የሚለው ቃል የዕብራይስጥ ቃል ነው። ስንት ትርጉም አለው? 4 ትርጉም አለው ይላል። ምን ይላል? ፋዘር፣ አንሲስተር፣ ፕሮጀኔተር ይላል የመጀመሪያው። ሁለተኛ ቲቸር በሚል ይመጣል። ሶስተኛ ቺፍ በሚል ይመጣል ወይም ሊደር በሚል ይመጣል። አራተኛው ኦተር እና ኦሪጂኔተር በሚል ይመጣል፣ አስገኝ በሚል ይመጣል። የትኛውን ነው የተጠቀሙት ብለን ስንል ለኛ ለሙስሊሞች ኦሪጂኔተር በሚለው ነው የምንይዘው። ለምን? ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ማለት ይጠራኛል ይላል ዳዊት አባቴ፣ እግዚአብሔር ራሱ ዳዊት አባቴ ብሎ ይጠራኛል የሚል ነው። መዝሙረ ዳዊት ምዕራፍ 89 ቁጥር 26 89-26 ላይ እኮ እንደዛ ነው የሚሆነው እኮ አይደለ? አስገኝ ማለት ነው። ሌላ ትርጉም ካለ ትነግረኛለህ እኮ። ምኑ ነው አባቴ ነው? እርሱ አባቴ አንተ ነህ ይለኛል። አምላኬ የመድኃኒቴ መጠጊያ ይላል አለ። አምላኬ የሚልበት አግባብ ካለ ኢንተርቼንጅ ሆኖ ከመጣ አባቴ የሚለው ቃል አንተ ነህ ይለኛል አለ። ስለዚህ አባቴ የሚለው ነገር ምንድን ነው የሚያመለክተው? ኦንቶሎጂካል ነው። አስገኝ መሆኑን እያሰበ ነው አባቴ ብሎ የሚጠራ። አዎ ሌላ ካለ ትነግረኛለህ። ሌላ ካለ ንገረኝ። ሙስሊሞች እንደዛ እያሰቡ አባቴ ማለት ይችላል። የማይችሉበት ምክንያት ኦንቶሎጂካሊ ስለተወሰደ ነው። እናንተ ኦንቶሎጂካሊ ወሰዳችሁት፣ ግን ኦንቶሎጂካሊ አይደለም ነው እኛ የምንለው። እናንተ ኦንቶሎጂካሊ ወሰዱት፣ ቁርአን ያንን ተቃወመ እንጂ አባት ልጅ ምናምን የሚለው ነገር ሜታፎሪካል እኮ እንደሚመጣ ቁርአን ይናገራል ብዙ ቦታ ላይ። ለምሳሌ አቡለሃብ የሚባል አለ። ለምሳሌ አቡለሃብ የሚባል ሰው ታውቃለህ? አላውቅም። አቡለሃብ የሚባል ታውቃለህ? አሚን አላውቅም። ቁርአን ላይ እንደዛ ይናገራል። ተበት የዳ አቢ ለሃብ ወተብ ይላል። አቢ ለሃብ የሚባል አለ፣ አቡለሃብ የሚባል ሰው። ያ ማለት የመንቀቀል እሳት ባለቤት ማለት ነው። ግን የእሳት ባለቤት ለማለት አብ የሚለውን ነው የተጠቀመው አረብኛው ላይ። አቡ ሁረይራ የሚባል ሰው ታውቃለህ? የረሱል ሰለላሁ ዐለይሂ ወሰለም ሰሃቢ አቡ ሁረይራ እሱን አውቃለሁ። ሐዲስ ላይ አለ። አቡ ሁረይራ ማለት አብ ማለት እንግዲህ አስገኝ ማለት አይደለም፣ ባለቤት በሚል ነው የመጣው። ሁረይራ ማለት ወጣ ድመት ማለት ነው። የድመት አባት ማለት ነው። የድመት ባለቤት ማለት ነው። ሌሎችም ጥቅሶች አሉ። እንትሮች አቡበከር የሚባል አለ፣ የአይሻ አባት የረሱል ሰለላሁ ዐለይሂ ወሰለም ሰሃቢ ነበር፣ ባልደረባይ ነበር። በከር ማለት ወጣት ግመል ማለት ነው፣ ባለቤት ስለሆነ ነው። ስለዚህ አብ የሚለው ቃል አየህ ፊገራቲቭሊ ሊመጣ ይችላል። እንደዚህ አይነት ነገሮች ሊሆኑ ይችላሉ። ለአላህ ግን መጠቀም ሙሉ ለሙሉ ተከልክሏል አብ የሚለውን ቃል። ለምን? ክርስቲያኖች ወደ ኦንቶሎጂካሊ ስለወሰዱት ማለት ነው። ሜታፎሪካል የነበረውን አናሎጂካል የነበረውን ወደ እንትን ስለወሰዱት ቁርአን ላይ ተከልክሏል ማለት ነው። ፎር ኤግዛምፕል ልስጥ፣ ቀለል ኤግዛምፕል ልስጥ። ይሄ እንዴት እንደተረዳ ገብቶኛል። ኤግዛምፕል ልስጥ፣ ሌላ ኤግዛምፕል ልስጥ። ለምሳሌ እረኛ ይላል የመዝሙረ ዳዊት ምዕራፍ 23 ቁጥር 1 ላይ ያህዌ እረኛዬ ነው ይላል አይደል? አዎ። እረኛ ማለት ምን ማለት ነው? የሚጠብቅ ጠባቂ ማለት ነው። አላህ ጠባቂ አይደለም ነው? ጠባቂ ነው ራሱ። ግን እረኛ ብለን እንጠቀማለን እኛ ሙስሊሞች። አዎ እረኛ ብለን ግን እንጠቀማለን። አላህን እረኛ ብለን እንጠቀማለን እኛ ሙስሊሞች። እንዴ አለ ያው እንደዛም ይላል እኮ እረኛ የሚል አለ ቁርአን ላይ፣ እኛ እንጠቀማለን ሙስሊሞች። ቁርአንና ሐዲስ ላይ እረኛ የሚል ቃል አላህ እረኛ አላህ እረኛ ነው የሚል። አዎ በኦሮምኛ ነው ማንበብ አይቻለሁ እኔ። እንደዛ ቀጥታ ለምን የለም ራሱ እረኛ የሚል ቃል የለም ቁርአን ላይ። አረባይ ታሳያለሁ እኔ እዚህ መጥቼ የምር ማለት ትርጉሙ ሊሆን ይችላል። አታስቀኝ። አሁን ኦሮምኛ አያውቁም ብለህ ነው ኦሮምኛ ውስጥ የምትደበቀው ማለት የትርጉሙ ኦሮምኛ ቀጥታ በአረብኛ በጎኑ አለ፣ ግን ችግር የለውም። እሺ በአረብኛ እስቲ እረኛ የሚል ቃል አውጣና አሳየኝ። እኔ አላቅም፣ እሱ አላቅም። በአማርኛ አሳየኝ። እሺ በእንግሊዝኛ አሳየኝ። በአማርኛ ካለ ያለው አላየው። በአማርኛ እረኛ የሚል አላህ እረኛ ነው የሚል እረኛ ነው የሚል አላየም አልኩ እኮ
እኔ አላየም እኮ አልኩ ነው። እሱ በአማርኛ አላየም። እኔ ይሄን በኦሮምኛም ላይ የለም። እስቲ አውጣው። በኦሮምኛ እስቲ ኦሮምኛ ቁርአን አውጣ፣ አማርኛ ትርጉም ላይ። አሁን እኔ ጋር አይደለም እመጣለሁ፣ ብዙ ጥያቄ ስላለኝ እዚሁ እመጣለሁ። አይ አንድ ነገር ካፈ ከመውጣቱ በፊት አስብበት። እሺ ለወደፊቱ ትምህርት እንዲሆን ማለት እኔ የምነግርህ ነገር እሱ ነው። እጃችሁ ላይ መረጃ ከሌላችሁ እዚህ ቤት አትምጡ። በጣም ጥንቃቄ ይፈልጋል ይሄ። ምክንያቱም አሁን 800 ሰው እያዳመጠ ነው ያለው። አሚን እርግጠኛው እኛ ያሳያለሁ እኮ ነው። አምጣ በኦሮምኛ ማምጣና እናየዋለን። ክፉ አትናገር። እኔ ያሳያለሁ እየተናገርኩ አይደለም፣ ግን ያለ መረጃ አታውጣው፣ ካፍ አታውጣው ነው። እሺ አሁን እኮ ስራ ተቀጥላለህ። አሁን አሳያለሁ ሳመጣው እንቀጥላለን ነው የሚባለው። አዎ የለህም በቃ። ስለዚህ አሁን በጨበጣ አታውራ ለማለት ፈልጌ ነው እንዳይለምድ። ቀጥላ ወደ ሌላ ጥያቄ፣ ቀጣይ ጥያቄ ሂድ። ያኛ እንደ ለምሳሌ ነብዩ ዳዊት ክርስቶስ ጌታ እያለ እንደጠራ እንደነበረ ይነግራል። ክርስቶስ ራሱ ማለት ነው። በማቴዎስ ወንጌል ምዕራፍ 22 44 ቁጥር ላይ ከየት ነው ያመጣው የጠቀሰው? ጌታ ጌታዬን ጠላቶች የሚለው ከየት ነው የጠቀሰው ጥቅሱ? መዝሙረ ዳዊት ላይ ነው አለ። ምዕራፍ 110 ማን ለማን ምን አለው ይላል? ያህዌ ጌታዬን ጠላቶቼ የእግር መረገጫ እስካደረስ ድረስ በቀኝ የተቀመጠ አለው ይላል። ማን ያለው? ጌታ ጌታዬን ይላል አይደለም። ጌታ ጌታዬን አይደለም የሚለው። ያህዌ ጌታዬን ጠላቶቼ የእግር መረገጫ እስካደረስ ድረስ በቀኝ የተቀመጠ አለው ይላል አይደለ? አዎ መዝሙረ ዳዊት ላይ እንደዛ ይላል። አዎ ያህዌ አንድ ዘዳግም 6:4 ላይ ያለው አንዱ ያህዌ ማንን ነው በቀኝ የተቀመጠ ያለው? ማንን ነው በቀኝ የተቀመጠ ያለው? ልጁን ነው፣ ወልድን ነው እኮ። ማን ነው? አንዱ ያህዌ ነው አይደል? ማንን ነው ያለው? ክርስቶስን፣ ወልድን። አዎ። ስለዚህ አንዱ ያህዌ አንደኛ ግራማቲካሊ ኦንቶሎጂካሊም ተለያይተው ቁጭ ብለዋል። ስለዚህ ዳዊት ታዲያ ለምን ጌታ አለው? ጌታዬ ለምን አለው ነው ያንተ ጥያቄ። ጌታዬ ለሚለው ቃል የሚጠቀመው አዶኒ ነው። አዶኒ ነው ያለው። ምን ያለ አዶኒ ማለት ነው አይደለ? አዶኒ ማለት ያው ዝም ብሎ እንትን ማለት ልክ አብርሃም እንዳለው ማለት ነው። ኤሌዘር ምን አለ? ያህዌ ጌታዬን ባረከው ይላል። ጌታ ጌታዬን ባረከው ይላል አይደል? አዎ አይደል? ማንን ነው የባረከው? ጌታ ጌታዬን ነው የሚል ማን ጌታ ጌታዬን ባረከው ይላል። ማንን ነው የባረከው? ማንን የባረከው? አንተ ለምንድን ነው ሌላ የምትጠይቀኝ? እኔ ቀጥታ ትመልስልኝም እንዴ? እየመለስኩልህ እኮ ነው። እየመለስኩልህ ነው ያለሁት እንድታውቀው ነው። ራሱ ጌታዬ ይላል። ባዩ ማን ነው? ለማን ነው ያለው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እያወራን ያለው እኔ ዘፍጥረት 24:35 ነው ያለው። አይዞ 34:25 ነው። እኔ ጋር ስትመጣ ያው ችግሩ ምንድነው? እንትን ነው አመጣለሁ ማስረጃዎችን ስለማመጣ ከዛ አንፃር ነው ራሱ ማለት ነው። እስቲ ዘፍጥረት 24:35 ላይ እንግሊዝኛውን አንድ ያወጣለት። እንግሊዝኛውን አወጣለት። እሺ ጌታዬን የሚለው ማን ነው? ባዩ ማን ነው? ኤሌዘር ነው አይደል? ኤሌዘር የሚባል ሰው ነው። ጌታ የሚለው ማንን ነው? ኤሌዘር ነው። ኤሌዘር ምን አለ? እግዚአብሔር ጌታዬን እጅግ ባረከው አለ። ባራኪው ማን ነው? እግዚአብሔር ነው። አንድ እግዚአብሔር። ማንን ነው የባረከው? አብርሃምን ነው የባረከው። ማንን ነው ጌታዬ የሚለው? አብርሃምን ነው ጌታዬ የሚለው። ባዩ ማን ነው? ኤሌዘር አብርሃም ምን አለው? ጌታ ያለው። በአብርሃምና በኤሌዘር መካከል ኦንቶሎጂካሊ ዲፈረንስ አላቸው። አሁን እነሱ ሰው ናቸው፣ ሁለቱም ሰው ናቸው። መሲሁና ኢየሱስና ዳዊትም ሁለቱም ሰው ናቸው ግን